ሰላም ጤና ይስጥልን ውድ የሳማ ቲዩብ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ላይ በጣም አስፈላጊና ብዙዎቻችንን የሚመለከት ጉዳይ ላይ እናተኩራለን። ስለ ጭንቀትና ድብርት። እነዚህ የጤና እክሎች በዘመናችን በብዙ ሰዎች ሕይወት ላይ ትልቅ ተጽዕኖ እያሳደሩ ነው። ጭንቀትና ድብርት ስሜታዊ ድካም ብቻ አይደሉም። ይልቁንም ትኩረት የሚያስፈልጋቸው ትክክለኛ የጤና ችግሮች ናት። የኃይል ማጣት ወይም ድካም፣ ራስን የመውቀስ ስሜት፣ የትኩረት ማጣት፣ ስለ ራስ ማጥፋት ማሰብና የመሳሰሉት ዋና ዋናዎቹ ናቸው። ስለ ምንነታቸው ይህን ያህል ካወራን ስለ ዋና ዋና መንስኤዎቹ ደግሞ ከዚህ ቀጥለን የምናየው ይሆናል። ጭንቀትና ድብርት በአንድ ምክንያት ብቻ የሚመጡ ሳይሆኑ በበርካታ ነገሮች ጥምረት የሚከሰቱ ናቸው። አንደኛ፣ ባዮሎጂካዊ ምክንያቶች ባዮሎጂካል ፋክተርስ፣ የአንጎል ኬሚካሎች ኒውሮ ትራንስሚተርስ እንደ ሴሮቶኒንና ኖሬፒነፍሪን ያሉ የአንጎል ኬሚካሎች ሚዛን መዛባት። ዘረመል፣ በቤተሰብ ውስጥ የጭንቀት ወይም የድብርት ታሪክ መኖር ተጋላጭነትን ይጨምራል። ሁለተኛው አካባቢና ስነልቦናዊ ምክንያቶች ናቸው። ከባድ የህይወት ክስተቶች ለምሳሌ የሚወደድ ሰው በሞት ማጣት፣ ከባድ ድንገተኛ አደጋዎች፣ ስራ ማጣት ወይም ከባድ የገንዘብ ችግሮች፣ የረጅም ጊዜ ጭንቀት ከስራ ከትምህርት ወይም ከቤተሰብ የሚመጣ ዘላቂ የሆነ ከፍተኛ ጫና ሲኖር፣ የግል ባህሪ ከመጠን በላይ ራስን መተቸት፣ አሉታዊ አስተሳሰብ ወይም ፍጽምናን የመፈለግ ዝንባሌ። ሌሎች የጤና እክሎች ለምሳሌ እንደ የታይሮይድ ችግሮች ወይም ስር የሰደደ ህመም መኖር ዋና ዋናዎቹ ናቸው። በክፍል 1 እና በክፍል 2 ስለ ድብርትና ጭንቀት ምንነት እንዲሁም መንስኤዎች አይተናል። በክፍል 3 ደግሞ ስለ ጭንቀትና ድብርት መፍትሄዎችና የመቋቋሚያ መንገዶች የሚለውን እናያለን። አብራችሁን ቆዩ። ለጭንቀትና ድብርት ብዙ ውጤታማ መፍትሄዎች አሉ። ዋናው ነገር መዘናጋት ሳይሆን እርዳታ መፈለግ ነው። የመጀመሪያው መፍትሄ የባለሙያ እርዳታ የመጀመሪያ እርምጃ ነው። የአእምሮ ጤና ባለሙያ ሳይካትሪስት ወይም ሳይኮሎጂስት፣ ቴራፒ ምክር ወይም ሳይኮቴራፒ እንደ የግንዛቤና የባህሪ ህክምና ያሉ ህክምናዎች አሉታዊ አስተሳሰቦችና ባህሪዎችን ለመለወጥ ይረዳሉ። የመድኃኒት ህክምና በሳይካትሪስት የታዘዙ ጸረ ድብርት ወይም ጸረ ጭንቀት መድኃኒቶች የኬሚካል ሚዛንን ለማስተካከል ሊረዱ ይችላሉ። ሁለተኛው መፍትሄ ደግሞ በቤት ውስጥ የምናደርገው የአኗኗር ዘይቤ ለውጦች ወይም ላይፍ ስታይል ቼንጅስ ይባላሉ። የመጀመሪያው ለራስ እንክብካቤ ማድረግ ነው። ለምሳሌ አካላዊ እንቅስቃሴ ማድረግ። በሳምንት ውስጥ መደበኛ የአካል እንቅስቃሴ ማድረግ ስሜት የሚያሻሽሉ ኬሚካሎችን እንዲለቀቁ ያደርጋል። ሌላኛው የተመጣጠነ ምግብ መመገብና አልኮልና ካፌንን መቀነስ። የእንቅልፍ ንጽህና፣ በቂና ጥራት ያለው እንቅልፍ ማግኘት። የጭንቀት መቆጣጠሪያ ቴክኒኮች ለምሳሌ ማሰላሰል ሜዲቴሽን እና የአተነፋፈስ ልምዶች ብሪዚንግ ኤክሰርሳይዝ ስሜትን ለማረጋጋትና በአሁኑ ጊዜ ላይ ለማተኮር ይረዳሉ። የጊዜ አጠቃቀም ተግባሮችን በቅድሚያ ማስቀመጥና ከመጠን በላይ ራስን ከመጫን መቆጠብ። ሶስተኛው የማህበራዊ ድጋፍና ግንኙነት ናቸው። ግንኙነቶችን ማጠናከር ከጓደኞች ከቤተሰብ ወይም አጋር ጋር ግልጽ መሆንና መነጋገር ያስፈልጋል። የድጋፍ ቡድኖች ተመሳሳይ ችግር ካለባቸው ሰዎች ጋር መገናኘት ብቸኝነትን ይቀንሳል። ጭንቀትም ይሁን ድብርት ሊታከሙ የሚችሉ የጤና እክሎች ናቸው። ዋናው መልእክት ብቻችሁን አይደላችሁም እና እርዳታ መፈለግ የጥንካሬ ምልክት ነው እንጂ የድክመት አይደለም። ስሜቶ ለረጅም ጊዜ ጥሩ ካልሆነ እባክዎን ወደ አእምሮ ጤና ባለሙያ ዘንድ ቀርበው ምክር ይጠይቁ። ራስን መንከባከብን ልማድ ያድርጉ። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ሀሳባችሁን ወይም ልምዳችሁን ከታች ባለው ኮሜንት ቦታ ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ አድርጉትና ለሌሎች እንዲደርስ ሼር አድርጉት። ስለ አእምሮ ጤና ሌሎች ቪዲዮዎችን ለመመልከት ሰብስክራይብ ማድረጎን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤናማና ደስተኛ ሁኑልን። ሳማ ቲዩብ